ፎቶ ላይ ያያችሁትን የጽናትንና የኪራን ፎቶ በተንብሌ ላይ እያያችሁ በጣም ደንግጣችኋል ማለት ነው። ያን ኮሜንት በ200 ምናምን ሰው ነው ላይክ ያደረገው እና ያም ማለት እንግዲህ ብዙዎቻችሁ በጣም ደንግጣችሁ ነበረ። ምክንያቱም ጽናትና ኪራ ምንድነው በማላቸው የተፈጠረው ነገር ያለው ብላችሁ በጣም እንደደነገጣችሁ ግልጽ ነው። ጽናትና ኪራ እንግዲህ ሲተናነቁ ወይንም ደግሞ ኪራ ጽናትን ሲያንቃት ነበር ፎቶ ላይ ያየ ነው። በቀጣይ በሚለቀቁ ክፍሎች የሚለቀቀውን ቪዲዮ ትዕይንት ነው የሚያሳዩን። ምህሩም ትወጣለች። ሁሉም ይሄ ነገር እንደነበረ እንደዚሁ አይቀጥልም ብዬ አስባለሁ ማለት ነው ውዶቼ። መርማሪው ፖሊስም ከነሱ ጋር ተባብሮ ወደ ጫካ ወይንም ደግሞ እነ ምህሩ ወዳሉበት ቦታ እየሄዱ ነበር ያለቀው። እናም ኪያም ሀናም አብረው መታረቅና እንደ በፊቱ ስራቸውን መስራት አለባቸው ብዬ አስባለሁ። ሂዊም ደግሞ ቀስ ብላ በሲስተም ነገሮችን አድርጋ እነሱን ደብድባቸው ወይንም መታቸው ልወጣ ትችላለች። ሂዊ በነገራችን ላይ ከዚህ በላይ በጣም መጥፎ ነገሮችን አሳልፋለች። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልኝ ባላችሁበት። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ሁኑ። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ እንደምታዩት እንግዲህ በጣም ነገሮችን ድብልቅልቅ ያሉበት ሰዓት ላይ ደርሷል። ናሆማ ከመደንገጡ የተነሳ መፍትሄ ከማጣቱ የተነሳ ምንም ነገር እየተናገረ አይደለም። አሁን ላይ ዝም ብሎ ነገሮችን እያየ ነው ማለት ነው። ምክንያቱም ሩጦ ተናግሮ ደከመው ማለት ነው። ምንም መፍትሄ ሳያገኝ ስለቀረ አሁን ላይ አርፎ ተቀምጧል። እናም ደግሞ እንግዲህ ጆከርንና ሰኒን የምትወዱ በጣም ብዙዎች ናቸው ማለት ነው። ልክ ጽናትና ኪራ እንደምንወዳቸው በአጠቃላይ የጽናትን ድራማ ክሮዎች በጣም ነው የምወዳቸው እኔ ሁሉንም ማለት ነው። ምክንያቱም በጣም ይመቹኛል፣ ፍቅር ነገር ናቸው ማለት ነው። አይ ላቭ ዩ ቱ ብያለሁ ማለት ነው። የጽናትን ድራማ ወዳጆች ሁላችሁንም እወዳችኋለሁ። እናንተም ደግሞ ቻናሌን ሰብስክራይብ አድርጉልኝ ማለት ነው። ሰምታችኋል፣ 20 ሺህ አስገብታችሁኛል። እጅግ አድርጌ አመሰግናለሁ። ሁልጊዜም ነው ማመሰግናችሁ የኔ ወዶች፣ የኔ ማሮች፣ የኔ ወርቆች እና ወዶቼ። ጽናት የሄደችው ሌላ ቦታ ነው ወይም ወደ ሌላ ቦታ ነው። እያስጨነቃት ያለው ነገር የምህሩ ጉዳይ እንጂ ሌላ ነገር አይደለም። ግን ደግሞ የኪራ አፍቃሪ የሆነችው ወይንም አብሮ አደጉ ነኝ ብላ የምትለው አሽቃባጭ፣ ይቺ አሽቃባጭ በማይመለከታት ነገር ውስጥ እየገባች የልጆቹን ህይወት ሲኦል ልታደርግባቸው ነው ብዬ ነው የማስበው። ኪራ ካልተጠነቀቀና ከዚች እባብ ከሆነች ልጅ ላይ ካራቀ ትዳሩንም ጽናትንም ያጣል ብዬ አስባለሁ። እውነት እዛ ጋር ተንብሌሉ ላይ ፎቶ ላይ ተለጥፎ ኪራ ጽናትን አንቋት ሳየው በጣም ነው ብሬድ የነገጥኩት ማለት ነው። ግን እስከ መጨረሻው ድረስ ያ ትዕይንት የለም። ትዕይንቱ በቀጣይ ወይ ቀጣይ የሚለቀቀው ክፍል ላይ ወይ በሁለተኛ ክፍል ላይ ብቻ ግን በሚለቀቀው ክፍል ላይ ያ ትዕይንት አለ። በባለፈው እንዳያችሁት ኪራ ልጁን አቅፎ ከእሌኒ ጋራ መንገድ ላይ እየሄደ በነበረበት ሰዓት ላይ ግን እስካሁን ድረስ አላየነውም አይደለ? ስለዚህ በቀጣይ በሚለቀቁ ትዕይንቶች ላይ ያን ነገር እናየዋለን ብዬ አስባለሁ በቅርብ ቀን። አሁንም ወደዛ እየደረሱ ነው። ልጁንም ሚስቱንም ያድናቸዋል ብዬ አስባለሁ። ኪራ ማነው ናሆማን መተህ ከዚህ ነገር ውስጥ ታወጣናለህ ብዬ አስባለሁ እያለች ምህሩ ከራሷ ጋር እያወራች ነበረ። መተህ እኔንም ልጅህንም ከዚህ ነገር ታወጣናለህ፣ እባክህ ናሆሜ ፈጠን በል፣ ቶሎ በል ድረስልን እያለች ብቻዋን እያወራች ነበረ። ጽናትም ደግሞ ተጨንቅ ያለው ሊና ለምንድን ነው የማትረጅኝ እያለቻት ነበር ማለት ነው። ሊናንም እንግዲህ እውነት ለመናገር እሷን በጣም ተበሳጭታለች። ምክንያቱም ጽናት ተረጋግታ ነበር፣ ወደ ራሷ ተመልሳ ነበር። አሁን ላይ ግን በጭራሽ የመረጋጋት ስሜት እየታየባት አይደለም። ይህም ነገር እንግዲህ ወይ በምህሩ መጥፋት ነው ወይንም ደግሞ በመሀል ሌላ ነገር ሊኖር ይችላል። ግን ደግሞ በምህሩ በመጥፋቷ ነው ይሄን ያህል የተጨነቀችው። ኪያም ደግሞ ሀና ልትረዳት ይገባል። ያለ ቤተሰብ ያለ ዘመድ ያለ ቤተሰብ ከጓደኛ ከምንም ርቃ ስለሆነ ያደገችው ከሰው ጋር እንዴት መኖር እንዳለባት አታውቅም። ስለዚህ ኪያ ከጎኗ ልትሆንና ልትረዳት ከጎኗ ሆና እንዴት እንደዚህ ነው ከዚህ በኋላ እንደዚህ እንዳታረጊ ብላ ሁሉን ነገር ልታስረዳት ይገባል። ከሰው ጋር እንደዚህ አይኖርም ብላ ሁሉ ነገር ማስረዳት አለባት። ምክንያቱም እሷ ሁሉም ነገር ለእሷ አዲስ ነው አሁን ላይ ማለት ነው ውዶቼ። ለሀና ሁሉ ነገር አዲስ ነው። ከሰው ጋር እንዴት መኖር እንዳለባት፣ ማህበራዊ ኑሮ የሚባሉት ነገሮች፣ እነዚህ ነገሮች ገና አልገቧትም ማለት ነው። እና ውዶቼ መርማሪው ቅዱሴና ናሆማ ኪራ ሆነው ወደ እነ ምህሩ ወደ ታገቱበት ቦታ እየሄዱ ነው የተፈጸመው። በቀጣይ ላይ እንግዲህ ናሆማን ምህሩን ልጁንና ኪዊን ከዚህ ነገር ያወጣቸዋል ወይንስ እንዴት ነው? ነገሮች ከጠበቅናቸው በላይ ከባድም ሊሆኑ ይችላሉ፣ ቀላልም ሊሆኑ ይችላሉ። ግን ደግሞ ሁሉም ነገር እኛ እንደገመት ነው አሪፍ ነገር ይሆናል ብዬ ተስፋ አደርጋለሁ። ናሆማም ከዚህ ጭንቀት ይወጣል፣ ምህሩም ደግሞ ካለችበት ስቃይ ትወጣለች። በነገራችን ላይ ምህሩ ታማሚ ባትታመም
ቀላል ነበር፣ ግን ደግሞ ታማሚ ስለሆነች በጣም ከባድ ነው ህይወቷ። በእናንተ ምክንያት ህይወታችን ተበላሽቷል እያለ ነበረ ከጣገቧ ቁጭ ብሎ ሲያወራት የነበረው አጋቾቹ በነገራችን ላይ በጣም የዋህ ይመስላሉ። ለገንዘብ ብለው ነው እዚህ ነገር ውስጥ የገቡትና ብቻ ግን ከዚህ ነገር ውስጥ ጀርባ ያለው ስዊድ ተይዞ ዋጋውን ይከፍላል ብዬ አስባለሁ። ይሄ የሰው ሰይጣን ማለት ነው። የእውነት ነው የምላችሁ፣ በጣም ነው የተበሳጨሁት። እስቲ እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል። እናንተስ ምን የሚፈጠር ይመስላችኋል? ብሩ ጉዳይ እንጂ ሌላ ነገር አይደለም። ግን ደግሞ የኪራ አፍቃሪ የሆነችው ወይንም አብሮ አደጉ ነኝ ብላ የምትለው አሽቃባጭ፣ ይቺ አሽቃባጭ በማይመለከታት ነገር ውስጥ እየገባች የልጆቹን ህይወት ሲኦል ልታደርግባቸው ነው ብዬ ነው የማስበው። ኪራ ካልተጠነቀቀና ከዚች እባብ ከሆነች ልጅ ላይ ካራቀ ትዳሩንም ጽናትንም ያጣል ብዬ አስባለሁ። እውነት እዛ ጋር ተንብሌሉ ላይ ፎቶ ላይ ተለጥፎ ኪራ ጽናትን አንቋት ሳየው በጣም ነው ብሬድ የነገጥኩት ማለት ነው። ግን እስከ መጨረሻው ድረስ ያ ትዕይንት የለም። ትዕይንቱ በቀጣይ ወይ ቀጣይ የሚለቀቀው ክፍል ላይ ወይ ሁለተኛ ክፍል ላይ ብቻ ግን በሚለቀቀው ክፍል ላይ ያ ትዕይንት አለ። በባለፈው እንዳያችሁት ኪራ ልጁን አቅፎ ከእሌኒ ጋራ መንገድ ላይ እየሄደ በነበረበት ሰዓት ላይ ግን እስካሁን ድረስ አላየነውም አይደለ? ስለዚህ በቀጣይ በሚለቀቁ ትዕይንቶች ላይ ያን ነገር እናየዋለን ብዬ አስባለሁ በቅርብ ቀን። አሁንም ወደዛ እየደረሱ ነው። ልጁንም ሚስቱንም ያድናቸዋል ብዬ አስባለሁ። ኪራ ማነው ናሆማን መተህ ከዚህ ነገር ውስጥ ታወጣናለህ ብዬ አስባለሁ እያለች ምህሩ ከራሷ ጋር እያወራች ነበረ። መተህ እኔንም ልጅህንም ከዚህ ነገር ታወጣናለህ፣ እባክህ ናሆሜ ፈጠን በል፣ ቶሎ በል ድረስልን እያለች ብቻዋን እያወራች ነበረ። ጽናትም ደግሞ ተጨንቅ ያለው ሊና ለምንድን ነው የማትረጅኝ እያለቻት ነበር ማለት ነው። ሊናንም እንግዲህ እውነት ለመናገር እሷን በጣም ተበሳጭታለች። ምክንያቱም ጽናት ተረጋግታ ነበር፣ ወደ ራሷ ተመልሳ ነበር። አሁን ላይ ግን በጭራሽ የመረጋጋት ስሜት እየታየባት አይደለም። ይህም ነገር እንግዲህ ወይ በምህሩ መጥፋት ነው ወይንም ደግሞ በመሀል ሌላ ነገር ሊኖር ይችላል። ግን ደግሞ በምህሩ በመጥፋቷ ነው ይሄን ያህል የተጨነቀችው። ኪያም ደግሞ ሀና ልትረዳት ይገባል። ያለ ቤተሰብ ያለ ዘመድ ያለ ቤተሰብ ከጓደኛ ከምንም ርቃ ስለሆነ ያደገችው ከሰው ጋር እንዴት መኖር እንዳለባት አታውቅም። ስለዚህ ኪያ ከጎኗ ልትሆንና ልትረዳት ከጎኗ ሆና እንዴት እንደዚህ ነው ከዚህ በኋላ እንደዚህ እንዳታረጊ ብላ ሁሉን ነገር ልታስረዳት ይገባል። ከሰው ጋር እንደዚህ አይኖርም ብላ ሁሉ ነገር ማስረዳት አለባት። ምክንያቱም እሷ ሁሉም ነገር ለእሷ አዲስ ነው አሁን ላይ ማለት ነው ውዶቼ። ለሀና ሁሉ ነገር አዲስ ነው። ከሰው ጋር እንዴት መኖር እንዳለባት፣ ማህበራዊ ኑሮ የሚባሉት ነገሮች፣ እነዚህ ነገሮች ገና አልገቧትም ማለት ነው። እና ውዶቼ መርማሪው ቅዱሴና ናሆማ ኪራ ሆነው ወደ እነ ምህሩ ወደ ታገቱበት ቦታ እየሄዱ ነው የተፈጸመው። በቀጣይ ላይ እንግዲህ ናሆማን ምህሩን ልጁንና ኪዊን ከዚህ ነገር ያወጣቸዋል ወይንስ እንዴት ነው? ነገሮች ከጠበቅናቸው በላይ ከባድም ሊሆኑ ይችላሉ፣ ቀላልም ሊሆኑ ይችላሉ። ግን ደግሞ ሁሉም ነገር እኛ እንደገመት ነው አሪፍ ነገር ይሆናል ብዬ ተስፋ አደርጋለሁ። ናሆማም ከዚህ ጭንቀት ይወጣል፣ ምህሩም ደግሞ ካለችበት ስቃይ ትወጣለች። በነገራችን ላይ ምህሩ ታማሚ ባትታመም ቀላል ነበር፣ ግን ደግሞ ታማሚ ስለሆነች በጣም ከባድ ነው ህይወቷ። በእናንተ ምክንያት ህይወታችን ተበላሽቷል እያለ ነበረ ከጣገቡ